ሰላም ሰላም፣ እንዴት ናችሁ? ከኔ ጋር እግዚአብሔር ይመስገን ሁሉ ሰላም፣ ፈጣሪ የተመሰገነ ይሁን። እግዚአብሔር ይመስገን። እንዴት ናችሁ? ሁሉ ሰላም ነው ወይ? እንኳን አደረሳችሁ ለቸሩ መድኃኔዓለም። ከኔ ጋር ሁሉ ሰላም፣ እግዚአብሔር ይመስገን። እኔ በጣም ማለት እኔን ስለሚያመኝ ነው እኔ ጥያቄ የምጠይቃችሁና የዚህ አይነት እግር ህመም ያለባችሁ ሴቶችም ወይም ወንዶችም ካላችሁ ከዚህ ውስጥ ማለት ነው የዚህ እግር ህመም የሚያማችሁ ለምሳሌ የውስጥ እግራችሁ ሆኖ እንትናችሁ ላይ አለ አይደለ? ተረከዝ ነው የሚባለው። ተረከዛችሁ ላይ የውስጥ እግራችሁ ላይ የሚያማችሁ ሲያማችሁ ደግሞ የሚያቃጥላችሁ ከሆነ እንዲሁም ደግሞ የሚደነዝዛችሁ ከሆነ በጣም የሚያቃጥላችሁ ከሆነ ስትሄዱ መንገድ ላይ በጣም የሚያማችሁ ከሆነ ማለት ነው ችግሩ መፍትሄውና እና የዚህ ችግር መፍትሄው ምን እንደሆነ ልነግራችሁ ነው ዛሬ የመጣሁት ማለት ነው። እኔ ውስጥ እግሬን በጣም ያመኛል። ምን እንደሆነ አላውቅም። በጣም ያመኛል፣ ያቃጥለኛል። በቫዝሊን አሸዋለሁ፣ በዘይቱን አሸዋለሁ። በጣም ያቃጥለኛል ማለት ነው። ከዛ ሲያቃጥለኝ ምንድነው ምናምን እያልኩኝ ሰርች አደረኩኝ። ሰርች ሳደርግ ምን እንዳሳየኝ ታውቃላችሁ? ይሄ ማለት ነው ውስጥ እግራችን ይሄ እንትናችን ተረከዛችን የተበላ እንደዚህ ተበልቷኒ፣ እንደዚህ ተቦርቡሯኒ። እንደገና ደግሞ አጥንት አለው እንዴ! አጥንታችን የተቦረቦረ የተበላላ አይደል? እንደዛ ለካ ይሄ ነው። እኔ ደግሞ ህመም የለኝ ምንድነው እያልኩኝ በጣም አሸዋለሁ እግሬን ማለት ነው። ምን እንደሆነ ከዛ ደረቅ ጫማዎች አይመቹኝም። የሚመቹ ምን አይነት ጫማዎች ናቸው? ልስልስ ያሉ ጫማዎች ናቸው። ስፖንጅ የሆነ እንትናቸው ማረገጫቸው ስፖንጅ የሆነ ተረከዛቸው ላይ የሚመች ማለት ነው። እና ከጫማ ሲያስመርጠኝ አንደኛ፣ ሁለተኛ ያልሆነ ጫማ ከለበስኩ በጣም ያቃጥለኛል። ስፖንጅ የሆኑ ጫማዎች ነው በቃ የሚመቸኝ ማለት ነው። ተረከዛቸው እሱም ደግሞ የተወሰነ ደቂቃ ቆይቶ ነው እንትን የሚለኝ። ከዛ በኋላ መልሶ ማቃጠሉን ይጀምራል። ካልተመቸኝ ጫማውም የተመቸ ቢሆንም ብዙ መንገድ መሄድ አልችልም፣ መራመድ አልችልም ማለት ነው። ውስጥ እግሬ እንትን ያለ ነገር ስለሆነ እሱም አሁን ቆይ በደንብ አይታይም። ከዚህ ጋር አሳያችኋለሁ ስክሪንሾት አድርጌ ምን አይነት ጫማዎች እንደሆኑ ምን አይነት በቪዲዮ እየሰራሁኝ የሚመቹ ጫማዎችን ይዤላችሁ ቀርባለሁ ማለት ነው። ምን አይነት የእግሮቹ ተረከዞቹ ከስር ላይ ምን እንደሚያስፈልጉ የነዛን እና እኔ እንደዛ አይነቶችን ልክ በምታረጉበት ሰዓት እንትን ይላል። ሰርች በማድረግበት ሰዓት ያየሁት እሱን ነው። ምንም አይነት መድኃኒት ያለው አይመስለኝም። መድኃኒት የለውም። ለምን? የተበላ የተበረቆሰ እኮ ነው። እንዴት ብሎ ነው እሱ መድኃኒት ሊኖረው የሚችለው? የተቦረቦረ እኮ ነው። አጥንታችን ማረገጫችን አጥንታችን አይደለ? እሱ እንትን ያለ ነው። ስለዚህ ይሄንን ማድረግ የምንችለው እኛ ራሳችን በራሳችን። ስለዚህ እኛ ማድረግ የምንችለው ይሄን ራሳችን በራሳችን የሚመቹ ነገሮችን ማድረግ። ለምሳሌ እኔ አሁን ባለፈው ዕለት የሆነች ዶክተር እስኪ ማን ነው የዚህ እግር ህመም ያለበት ስትል ማለት ነው እመቤቴ እኔ ብቻ ይመስለኝ ነበረ ለካ ማለት ነው የሀገር ሰው ነው ኮመንት ላይ እየጻፈላት እኔ እያሉ ማለት ነው። ከዛ መፍትሄው ልክ ስታስቀምጥ ከዛ በኋላ ይሄ ስላለ ነው እንዴ? እኔ እኮ የቱ ጋር ነው የሚያመኝ? ምንም ነገር የለውም፣ ምንም ይወጋኝ የለውም እያልኩኝ እኔ ራሴ በራሴ ቼክ አረጋለሁኝ። እና እንዴ እንደዚህ እንትን እያልኩኝ ነው እንዴ ምናምን አልኩኝና ራሳችሁ ማለት ራሳችሁ ጥንቃቄ የምታደርግባቸውን ነገሮች እነሱን ዝርዝር አስቀመጠች። ግዴታ መታየትም ደግሞ ሐኪም ቤት መታየትም አለባችሁ አለች። እሱን ደግሞ መታየት የራሱ የእግር እንትን እና ይሄን ነገር ማድረግ የምትችሉት በስነ ስርዓቱ እንትን ማለት የምትችሉትን እሱን አስቀምጥላችኋለሁ ማለት ነው። እና የዛች የሴትዮዋን ግን ብታዩት እግዚአብሔር በጣም ይገርማችኋል። እንደዚህ አይነት ችግር ያለባችሁ ሰዎች ብቻ ነው ግን የሚመለከተው። የነዚህን ችግር ብቻ የዚህ ችግር ያለባችሁ ሴቶች ብቻ የሱ እኔ ማለት እኔ ከራሴ አንጻር ስላየሁት ነው እንደዚህ እንትን። እኔ ባለፈው ዕለትም የሆነ
እንደዚህ እግራችሁን የሚያብጥባችሁ ብዬ ቁርጭምጭምት ነው የሚባለው እዚህ እንትናችን ላይ ያለው የእሱን እንትን ሰርቼ የላችሁ ነበር እና በጣም ብዙ ሰው እንዳለ ነው የነገረኝ። እና ከዛ ጋር የሚያወጡ መንስኤው ብዬ ነበር እንትን ብዬ ነበረው። ከዚህ ጋርም ደግሞ ካላችሁ ይህን የሚመለከት እግራችሁን ካላችሁ ምን አይነት ጫማዎች እንደምትለብሱ ምን አይነት ስፖንጅ ነገሮች ያላት እና የሚመችና የማይመች ዝም ብለን ያገኘነውን ነጠላ ጫማ አይደለ ስናረግስ የምንውለው እሱ እያቃጠለን ምን እያለን ውስጥ እግራችን እየተበላ አጥንቱ እየተሰበረ ወይ አጥንቱ እየተሰበረ ወይ እንደገና ትርፍ አጥንት ሲበቅል ከጎኑ በኩል ትርፍ አጥንት ሲበቅል አሁን እሷ ያለችው ማለት ነው። ከጎኑ በኩል ትርፍ አጥንት ከበቀለ ከጎኑ በኩል ትርፍ እየተሰበረ ነገር ካለው እግራችን አጥንቱ አለ አይደለ? ልክ እንደዚህ እንደተቦረቦረ ልክ እንደዛ ጥርሳችን እንዴት ነው ሲሰበር ሲቦረቦር የሆነ ነገር እየበላንበት እንትን የሚለው ልክ እንደዛ ማለት ነው እንትን የሚለው እና ያንን ነገር እንትን ለማድረግ ቀጣይ ላይ ይዤላችሁ አሳያችኋለሁ። ምን አይነት እንደሆነ የሚመቹትን ምናምኖች እነሱን አሳያችኋለሁ። የሚመቹና የማይመቹን ለምሳሌ አሁን ከነጠላ ጀምሮ ምን አይነት እንደሚመችን አለ። የዚህ አይነት እግር እያመማችሁ በሙሉ የዚህ አይነቶች አቀርብላችኋለሁ፣ ይዤላችሁ እመጣለሁ ማለት ነው። እና ራሳችን እዚህ ላይ ኮፈስ ብናደርገው እንደዚህ አይነቶች ሰዎች ያለባችሁ ራሳችን በራሳችን ብናደርገው ጥሩ ነው ብዬ አስባለሁ። እንደኔ አንጻር እኔ ስለሚያመኝ ለምሳሌ መቆም አልችልም። ብዙ ከቆምኩኝ ያመኛል። ልክ እሱ ጋር ይጠዘጥዘኛል፣ ያቃጥለኛል። በቃ እንደ እሳት ነው የሚነደው እግሬ ማለት ነው። እና ይሄ ችግር ያለባቸው ልጆች እዚህ ላይ ፎከስ ብታደርጉ ጥሩ ነው ብዬ አስባለሁ። ምን እንደሚመቸን እና ምን እንደማይመቸን እሱን ማረጋገጥ፣ የሚመቸን ምንድን ነው የማይመቸን ምንድን ነው ቼክ ማድረግ። አንደኛው ላይ ቼክ ያደረጋችሁት አሁን ለምሳሌ ዛሬን አንድ ነጠላ ጫማ ለብሳችሁ ካልተመቻችሁ ያ ነገር ለእናንተ ሰላም አይሰጣችሁም ማለት ነው። ከተመቻችሁ ደግሞ እሱ ሰላም ይሰጣችኋል ማለት ነው። ልክ እንደዛ እና ራሳችን ጥንቃቄ እናደርግ። እሱን ምን አይነት እንደሆነ የምናደርጋቸው ከጫማችን ውስጥ ሶሎች ላይ ምናምን የምናደርጋቸውን እነሱን አሳያችኋለሁ። ለዚህ አይነት እግሮች ቀጣይ ቪዲዮውን ይዤ እመጣለሁ ማለት ነው። እንትን እያልኩኝ አሳያችኋለሁ በራሱ በቪዲዮ እንትን ብዬ መጀመሪያ እያላችሁ ግን እኔ እያላችሁ ትጽፉልኛላችሁ። ከዛ ይዤላችሁ እመጣለሁ። የዚህ እግር በሽተኛ የሆነ ሴቶች ብቻ፣ ሴቶችና ወንዶችም ያው አንድ ናቸው። ለዛ አመሰግናለሁ። እግዚአብሔር ይስጥልኝ ስለነበረን ቆይታ። እግዚአብሔር ይስጥልኝ። በጣም ጥሩ ትምህርት እንደተማራችሁ አውቃለሁ ብዬ አስባለሁ። ለምን የእግር በሽታ እንደመጥፎ ነገር የለም። የእግር በሽታ ሌላ ነገር ቢያመን ይሻላል እግራችን ከሚያመን እንላለን። ሌላ ነገር ቢያመን ይሻላል እንትናችን ከሚያመን እንላለን። ግን ሁሉም ያው ነው። ሁሉም በሽታ ነው። እና ይሄ ነው። ቀጣይ ደግሞ ሌላ ይዤላችሁ እስከምመጣ ድረስ አመሰግናለሁ። እግዚአብሔር ይስጥልኝ። መልካም ቀንና መልካም ሁሉ ይሆንላችሁ። እግዚአብሔር ይስጥልኝ። በድጋሚ ውሏችሁ ያማረ የሰመረ ይሆንላችሁ። መልካም ቀን። ሀገራችን ሰላም ያደርግ።